ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ውድ የሆኑ የፊት መዋቢያዎችን ሳንጠቀም በቤት ውስጥ ብቻ በሚገኙ ቀላል ነገሮች እንዴት የፊትን ንጽህናና ውበት መጠበቅ እንደምንችል አብረን እናያለን። ፊታችን ብሩህና ጤናማ እንዲሆን እነዚህን 3 ደረጃዎችን መከተል ይኖርብናል። የመጀመሪያውና ዋነኛው ደረጃ ፊትን በንጽህና መያዝ ነው። በየቀኑ ጠዋትና ማታ ፊታችንን ለብ ባለ ውሃና ለፊት ተስማሚ በሆኑ ሳሙናዎች መታጠብ፣ በሳምንት አንድ ጊዜ ደግሞ ፊታችንን በእንፋሎት ወይም ስቲም በማሸት የቆዳ ቀዳዳዎች እንዲከፈቱና ቆሻሻዎች እንዲወገዱ ማድረግ። ይህንን ፊታችን ሁል ጊዜ ንጹህ ሆኖ እንዲታይ ይረዳል። ሁለተኛው ደረጃ ደግሞ በቤት ውስጥ ተፈጥሯዊ ማስኮችን ማዘጋጀት ነው። ለቆዳችን ተፈጥሯዊ ብርሃንን የሚሰጡ እነዚህን ውህዶችን መሞከር ይኖርብናል። ለጥቁር ነጥቦች ማርና ጥቂት የሎሚ ጠብታዎችን በመቀላቀል ለ15 ደቂቃ ፊታችን ላይ ማቆየት። ፊታችን ደግሞ ለማለስለስ እርድ ከወተት ጋር በመቀላቀል መቀባት የፊታችንን ቆዳ ወዝ እንዲኖረው ያደርጋል። እነዚህን ተፈጥሯዊ መንገዶች ምንም አይነት የጎንዮሽ ጉዳት ሳይኖርባቸው የፊታችንን ውበት ይጨምሩልናል። ሶስተኛው ደግሞ ከውህዶች በተጨማሪ በቂ ውሃ መጠጣት ለቆዳ ጥራት ወሳኝ ነው። እንዲሁም ወደ ውጭ ሲወጡ የፀሐይ መከላከያ ሰንስክሪኖችን መጠቀም ፊታችን በቆሻሻ እጅ አለመንካት ከብጉር ይከላከልልናል። እነዚህን ቀላል ዘዴዎች በመጠቀም የፊታችንን ውበት መጠበቅ እንችላለን። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን።